ሰላም ጤና ይስጥልኝ ውድ ፕሮግራሜ ተከታታዮች እንደገና ሳምንቱ ደረሰና ተገናኘን። እንግዲህ ክርስቲያናዊ ቤተሰቡ ቅር በሚል ርዕስ ዛሬ ክፍል 6 ነው የምናየው። እንግዲህ በክርስቲያናዊ ቤተሰቡ ቅር ውስጥ በተለይ ከመንፈሳዊ ህይወታችን አኳያ መጠንቀቅ ያሉብንን ጥንቃቄዎች፣ ማሰብ ያሉብንን ነገሮች፣ ትኩረት ልንሰጣቸው የሚገቡ ነገሮችን እንደዚሁ 1 2 3 እያል የተመለከትንበት ሁኔታ አለ። በተለይ ባለፈው ሳምንት በክርስቲያናዊ የቤተሰቡ ቅር ውስጥ በጣም ትኩረት ልንሰጥበት የሚገባውን ሶስተኛውን ነገር አንስተናል። በእግዚአብሔር ፊት በጽናት መጸለይ። እንግዲህ ጸሎት የክርስቲያናዊ ቤተሰብ መንፈሳዊ እስትንፋስ ነው በሚል ስለ ጸሎት እንግዲህ መጽሐፍ ቅዱስ ላይ የጸሎት ህይወት የነበራቸው ባለ ታሪኮችን እንደዚሁ ተመልክተናል። እንግዲህ ሙሴንም ኢየሱስንም ዘካርያስና ኤልሳቤጥንም አብርሃምና ሳራን እንደዚሁ ያነሳንበት ሁኔታ አለ። እንግዲህ ከዛ በመለስ እንግዲህ ምንድነው ያየነው? በተለይ ስለ ጸሎት ጥንቃቄ ልናደርግ የሚገባው ከጸሎት አኳያ ምንድነው በሚል በተለይ የጸሎትን አይነቶች እንደዚሁ ማየት የጀመርንበት ሁኔታ ነበር። የጸሎት አይነት ብለን አንደኛ የንስሐ ጸሎት ወይም ኮንፌስ የማድረግ ኮንፌሽን ፕሬየር ብለን የተመለከትንበት ሁኔታ አለ። ሁለተኛው ደግሞ የልመና ጸሎት ወይም ኢንቮኬሽን ፕሬየር ብለን ያየንበት ሁኔታ አለ። እንግዲህ ሶስተኛውንና አራተኛውን እንደዚሁ እናያለን፣ የጸሎትን አይነቶች ማለት ነው። እንግዲህ ሶስተኛው የጸሎት አይነት የምልጃ ጸሎት ነው፣ ኢንተርሴሽን ፕሬየር የሚባለው ማለት ነው። እንግዲህ የምልጃ ጸሎት ሌሎችን ሰዎች በምልጃ ይዘን በጌታ ፊት የምንቀርብበት ጸሎት ነው። በተለይ ለአገልጋዮች የምልጃ ጸሎት ያስፈልገናል። አገልጋዮች በተለይ ብዙ ሰው የጸሎት ሸክም ይሰጠናል። ጸልይልሃለሁ እንላለን። ብዙ ጊዜ በጣም ይገርማቸዋል። ብዙ ጊዜ ንስሐ ገብቼ አውቃለሁ፣ ጸልይላችኋለሁ ብያቸው ከዛ ቆይቶ ሰዎቹ ትዝ ሲሉ ለካ አልጸለይኩላቸውም ብዬ እና በቃ ጌታው ያስባቸውና እኔም ስለረሳው ቃል ገብቼ ቃሌን ስላልጠበቅኩ ብዬ ሁሉ ንስሐ የምገባበት ሁኔታ አለ። ጸልይልሃለሁን ዝም ብሎ የወሬ ማሞቂያ እናድርገው። የምልጃ ጸሎት ማለት ጸልይልን ካሉን ሰዎች፣ ሸክም ከሰጡን ሰዎች፣ ስለ ህዝቦች ሊሆን ይችላል፣ ስለ ሀገር ሊሆን ይችላል፣ እንጸልያለን ካልን መጸለይ አለብን። እዚህ ኤፌሶን 6:18 ላይ በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ ይላል። በዚህ ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል። ስለ ቅዱሳን ሁሉ እየለመናችሁ ይላል። ወገኖቼ ክርስቲያን እንትን አይደለም፣ ገብጋባ አይደለም፣ ሰልፍ ሴንተርድ አይደለም። ሌላውንም ያስባል። ስንበላ ሌሎችን ማሰብ አለብን። ጤና ስንሆን የታመሙትን ማሰብ አለብን። ሰላማዊ አካባቢ ስንኖር ሰላም የሌላቸውን አካባቢዎች ማሰብ አለብን። እንደውም በዚህ ዘመን በጣም ለኢትዮጵያውያን ክርስቲያኖች በዚህ ዘመን በጣም የምልጃ ጸሎት ያስፈልጋል። የምልጃ ጸሎት ላይ ትኩረት መስጠት አለብን። እንደገና ፊልጵስዩስ 4:6 ላይ እንዲህ ይላል፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር። ልብ አድርጉ፣ ጸሎት፣ ምልጃ፣ ምስጋና፣ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ነገር አትጨነቁ ይላል። ምልጃ የምስጋናን ያክል ብዙ ጊዜ የምስጋና ጊዜ እንላለን፣ ምስጋና እንላለን። ብዙ ጊዜ ነው ምስጋና ብቻ ነው። ግን የምልጃ ጊዜ ለምን የለንም? የልመና ጊዜ ለምን የለንም? ብዙ ጊዜ ቤተክርስቲያን ላይ ምስጋና ጊዜ ይዘጋጅ ይባላል። ከዛ እናመሰግናለን። እንትን ኮንሰርት፣ የመዝሙር ኮንሰርት፣ የምስጋና ኮንሰርት። ለምንድን ነው የምልጃ የሌለን? ቤተክርስቲያን ላይ ብዙ ጊዜ ውሽ አደርጋለሁ እንደዚህና እፈልጋለሁ ወይም ደግሞ ይናፍቀኛል እንደዚህ። እስቲ የተቸገሩ ሰዎችን ምን ማልድበት፣ ስለ ሰዎች የምንጸልይበት ፕሮግራም፣ የምልጃ የጸሎት ኮንፈረንስ ብናዘጋጅ በጣም የሚገርም ነው። ምክንያቱም ምድራችን በብዙ ስደተኞች ተጥለቅልቃለች። ምድራችን በጦርነት ተከባለች። ዓለማችን በስጋት ተከባለች። ስለዚህ ወገኖቼ ሰዎችን፣ ነገስታትን፣ መንግስታትን፣ የተቸገሩትንም ያልተቸገሩትንም በምልጃ በእግዚአብሔር ፊት ይዘን መቅረብ። በነገራችን ላይ ችግር ማለት ገንዘብ ብቻ አይደለም። አንዳንድ ሰው ሰላም የተቸገረ አለ፣ አንዳንድ ሰው ጤና የተቸገረ አለ። ስለዚህ የምልጃ ጸሎት ያስፈልጋል። ይሄ ሶስተኛው የጸሎት አይነት ነው። አራተኛው የጸሎት አይነት ደግሞ የምስጋና ጸሎት ነው፣ ወይም ታንክስ ጊቪንግ ፕሬየር የሚባለው። እዚህ ሁለተኛ ዜና 16:34 ላይ ቸር ነውና ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ ይላል። እግዚአብሔርን አመስግኑ።
ስለዚህ የምስጋና ጸሎት ያስፈልጋል ወገኖቼ። እግዚአብሔርን በእግዚአብሔርነቱ ማመስገን አለብን። እዚህ ሐዋርያት ሥራ ምዕራፍ 10 ቁጥር 2 ላይ ስንመለከት ቆርኔሌዎስና ቤተሰቡን ስንመለከት እርሱም ይላል ከመላ ቤተሰቡ ጋር በመንፈሳዊ ነገር የተጋና እግዚአብሔርን የሚፈራ ለሰዎች እጅግ ምጽዋትን የሚሰጥ አዘውትሮ ወደ እግዚአብሔር የሚጸልይ ነበረ ይላል። ስለዚህ ማመስገን እግዚአብሔርን ሁልጊዜ ማክበር ጥሩ ነው። እንደገና ኤፌሶን 5:19-20 ላይ በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ፣ ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ ይላል። ስለ ሁሉ አመስግኑ። ስለዚህ ወገኖቼ ሁሌ ጌታን ማመስገን አለብን። ስለ ሁሉም ማመስገን አለብን። ትላንት ጥሩ ነገር ላይ ሆናችሁ ዛሬ ያዘናችሁ ሰዎች ዛሬ ስለመኖራችሁም አመስግኑ። ትላንት ጤና ሆናችሁ ዛሬ አልጋ ላይ ያላችሁ ዛሬ እስትንፋሳችሁ ስላለ አመስግኑ። አሁንም እኮ አልተጨረሰም፣ አላበቃም። በሕክምናው የሰው ልጅ ሕይወት አበቃ የሚባለው የልብ ምቱ ሲቆም ነው። የልብ ምቱ ሲቆም ነው። አሁንም የልብ ምታችሁ አለ። ስለዚህ ይህን እስትንፋስ ያስቀጠለላችሁ እግዚአብሔር ነው። የቆያችሁት በእግዚአብሔር እርዳታ ነው። ጠላታችሁ የእናንተን መኖር አይፈልገውም። ጠላቶቻችን የእኛን መኖር የእኛን ጤና መሆን አይፈልጉም። ለምን? ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ ስለምንም አይደለም የመጣው። ሰይጣን ሁልጊዜ ስራው ጥፋት ነው፣ ማረድ ነው። ሰይጣን ሁልጊዜ ሲያስለቅስ ደስ ይለዋል። ሰይጣን ሁልጊዜ ሰው ሲታመም ደስ ይለዋል። ሰይጣን ደስ የማይለው ሰው ሲሳካለት ነው። ሰይጣን ደስ የማይለው ጤና ሆነ በእግዚአብሔር ፊት እንደ ሰባ አንበሳ ስትዘል ነው። እያንዳንዱ ግን አንተ የዘነጋው ስኬት ሳይቀር አንተ ያለ ስኬት፣ አንዳንዶቻችን ስኬቶቻችን እንረሳቸዋለን ለምደናቸው ማለት ነው። ግን ሰይጣን እያስታወሰ ይናደድባቸዋል። ሰይጣን እያስታወሰ እነሱን ለማጥፋት ይጥራል። ስለዚህ ወገኖቼ እኛ በምስጋና መሆን አለብን። እግዚአብሔርን ማመስገን አለብን። መኖራችን እግዚአብሔር ምስጋና ይገባዋል። ዛሬ እኔና አንተ በመታየታችን ለእግዚአብሔር ምስጋና ይገባዋል። አሁን እንኳን ቁጭ ብለህ ቴሌቪዥን መስኮት እኔ ስናገር አንተ ስትሰማኝ የምናገርበትን አንደበት ማይበትን አይን ጤንነቴን የሰጠኝ ይህን ትምህርት እንድዘጋጅ እግዚአብሔር ነው። የሥራው ባለቤት የአገልግሎቱ ባለቤት እግዚአብሔር ነው። እግዚአብሔር ምስጋና ይገባዋል። አንተ የምትሰማበትን ጆሮ የሰጠ፣ የምታይበትን አይን የሰጠ፣ መልእክቱን የምታስተውልበትን አይምሮ የሰጠ፣ የምታየውን ቴሌቪዥን የሰጠ፣ የምትኖርበትን ቤት የሰጠ፣ ልጆች የሰጠ፣ ትዳር የሰጠ ማን ነው? እግዚአብሔር ነው። እግዚአብሔር ነው። እሱ ክብር ይገባዋል። አመስግነው እግዚአብሔርን። ብዙዎቻችን እኮ እግዚአብሔርን ማመስገን የሚያቅተን ራሳችንን ከትላንታችን ጋር ኮምፔር ስለማናደርግ ነው። ብዙ ሰው እግዚአብሔርን ከማመስገን ይልቅ በቁጭት ለምን ልመና እንዳበዛን ታውቃላችሁ? በዚህ ዘመን ልመና ብቻ ነው። አብዛኛው ሰው ምስጋና ያመሰግናል። ልመና ለምንድን ነው ልመና ያበዛ ነው? ሁሌ ስጠኝ ነው፣ ሁሌ ስጠኝ ነው። ለምንድን ነው ስጠኝ ያበዛ ነው? እግዚአብሔር እኮ በቂ ነገር ሳይሰጠን ቀርቶ አይደለም። እግዚአብሔር ከትላንቱ የተሻለ ሳያደርግልን እኮ ቀርቶ አይደለም። በእርግጥም ይጎለን ነገር ይኖራል። ግን ብዙዎቻችን ራሳችን ከወንድሞቻችን፣ ከጓደኞቻችን፣ ከጎረቤት እናነጻጽራለን። ስለዚህ ጓደኛው የተሻለ ከሱ የተሻለ መኪና ሲይዝ እግዚአብሔር ሆይ ይልና እንደዚህ ሰውዬ አይነት መኪና ስጠኝ ይላል። ግን አሁን ስለያዘው መኪና አያመሰግንም። ለምን? ትላንት በእግሩ መሄዱን ይረሳል። ለምን? አይኑ ያለው የጓደኛው ነገር ላይ ነው። አይኑ ያለው የጎረቤቱ ነገር ላይ ነው። ወገኔ አመስግን። ትላንት የት ነበርክ? ትላንት የት ነበርን? ሁላችንም እኔና እግዚአብሔር እንተዋወቃለን። እግዚአብሔርን ማንም ላያቀኝ ይችላል። አንተ ግን ታቀኛለህ። ችጋራም እንደነበርኩ እከካም እንደነበርኩ ታቀኛለህ። ስለዚህ ዛሬ ከከ የለም። ዛሬ ለበስኩ፣ ዛሬ በላው፣ ዛሬ ጠጣው፣ ዛሬ አንተ አከበርከኝ፣ ዛሬ አንተ ሰው አረከኝ እለዋለሁ። ለምን መሰላችሁ? እናንተ ባታቆኝ እሱ ያቀኛላ። ስለዚህ እግዚአብሔር ምስጋና ይገባዋል። ዝም ብለህ ቁም ሳጥንን ከፍተህ እስቲ ልብስህን ቁጥር። ትላንት ምን ነበር የምትለብሰው? የዛሬ 20 ዓመት የዛሬ 25 ዓመት ስንት ሱሪ ነበር? እንዲያው በሚገባችሁ ልቁጠር ብዬ ነው እንጂ እኮ እግዚአብሔር ሕይወትም ሰጥቶናል። ግድ የለም ምድራዊ ነገር ይዞን የሕይወቱን ነገር እንኳን ብንረሳው ማለት ነው። እግዚአብሔር ሰጥቷል። ራስን ከራስ ጋር አነጻጽር። ራሳችሁን ከትላንትና ከትላንት ወዲያው ከዛሬ 10 ዓመቱ ከዛሬ 20 ዓመቱ ጋር አነጻጽሩ ወገኖቼ። ስለዚህ እግዚአብሔርን አመስግኑት። እግዚአብሔርን አመስግኑት።
የዛሬ ስንት ዓመት ምትለብሰውን አይነት ነው ወይ ምትለብሰው? የዛሬ ስንት ዓመት ምትኖርበት አይነት ቤት ነው ወይ ምትኖረው? አይደለም። እግዚአብሔር ጨምሮልሃል። ልክ ነው። ይሄንን ስላችሁ ከዓመታት በፊት ጥሩ ቤት ኖሯቸው አሁን ደግሞ ሜዳ ላይ ወደቁ የሉም እያልኳችሁ አይደለም። እናንተ ደግሞ አይዟችሁ፣ እግዚአብሔር ለእናንተ ነገ ሌላ ቀን አለው። ግን ደግሞ ጥያቄያችሁ ሲመለስ አምልኳችሁ ይጨምር። ጌታን የበለጠ ከፍ አድርጉት። ባለፉት ሳምንታት እንደምላችሁ አንዳንዶች እኮ ጸልየው አንብተው ጾም ጸሎት ገብተው ጌታ ነገራቸው መልሶላቸው የጌታን ነገር ችላ ያሉ ሰዎች እኮ አሉ። ዓለማውያን ቤታቸው ውስጥ የሚጨፍሩባቸው ሰዎች በጸሎት በመጣ ቤት በጸሎት በመጣ በረከት ዛሬ እጃቸው ላይ ሲይዙ ዙሪያቸውን የሚያቸፈችፉ ሰዎች ቤታቸው ውስጥ የሚጨፍሩባቸው ቤታቸው ውስጥ ውስኪ የሚቃዱባቸው እኮ ሰዎች አሉ። እነዚህ እግዚአብሔር ትላንት ያደረገላቸውን እግዚአብሔር ያበሰላቸውን እንባ የዘነጉ ወገኖቼ፣ እግዚአብሔር ሁሌ በቤታችን ከፍ ይበል። እግዚአብሔር ሁል ጊዜ ከፍ ይበል። እግዚአብሔር ሁል ጊዜ ይመስገን። የዚህ ቤት ጌታ እግዚአብሔር ነው እንበል። ማንም ይክፋው። በዚህ እናቴ የሚክፋት አባቴ የሚክፋው ሲፈልግ በዚህ ማንም ይክፋው፣ ማንም ይክፋው። አንዳንድ ጊዜ ገጥሞኝ ያውቃል። በጣም የሚገርማችሁ ነገር እቤታችሁ እኮ መተው እንግድነት ስለ ምግብ ስታመሰግኑ የሚያኮርፉ ክርስቶስን የማይከተሉ ሰዎች አሉ። አይምጡ ሲፈልጉ እነሱ ይከፋቸዋል ብለን ጌታን ሳናመሰግን አንቀርም። ለምን አባቴ አይሆንም እንዴ? እግዚአብሔር በሰጣችሁ ቤት ውስጥ እኮ አይ እናንተን ልንጠይቅ ነው የመጣ ነው ብለው ጫት ይዘው መጥተው ሊቅሙ የሚያስቡ ሰዎች እኔ የከለከልኩበት ጊዜ አለ። እግዚአብሔር የሰራልኝ ቤት ጫት መቃሚ አይደለም። ማንም ይሁን ይቀየም ሲፈልግ። እናንተ እግዚአብሔር በሰጣችሁ ቤት ውስጥ ሊሰክሩ ሊዘፍኑ የሚፈልጉ ሰዎች አሉ። ያ ቤት መስፈኛ ቤት አይደለም፣ መጨፈሪያ ቤት አይደለም። ለምን? የቤቱ ባለቤት እግዚአብሔር ነው። እግዚአብሔር ነው። በእግዚአብሔር ጉዳይ አትደራደሩ። ሰፈር ውስጥ በዚህ ታወቁ። አንድ ሰሞን ነው ሰው ኢሪቴት የሚሆነው። ከዛ ውጭ ትታወቃላችሁ። በቃ አንድ ሰሞን ነው። እውነቴን ነው። እኔ ይሄንን ስላለፍኩት አንድ ሰሞን ሰፈር ኢሪቴት ይሆኑ ነበር። አንድ ሰሞን ከዛስ በኋላ በቃ ለመዱት። እሱ ጴንጤ ነው፣ እሱ ፓስተር ነው፣ እሱ ጴንጤ ነው፣ እሱ እዚህ መሃል አይገባም። በቃ ለመዱት። እንዴ የማያድን አምላክ እየተከተሉ ሰዎች እኔ የሚያድን ጌታ ይዤ እኔ ነኝ እንጂ ደረቴ መንፋት ያለብኝ፣ እኔ ነኝ እንጂ መኩራት ያለብኝ፣ እኔ ነኝ እንጂ በአደባባይ ማመስገን ያለብኝ። እንዴ እነሱ በአደባባይ እያመሰገኑ አንተ እንዴት ታፍራለህ? አመስግነው እግዚአብሔርን፣ ከፍ አድርገው እግዚአብሔርን፣ በነገሮች ላይ ከፍ አድርገው። በሐዘን ቢሆን በደስታ ጌታን ከፍ አድርገው። የለየለት ይለይለት። ስበከው ኢየሱስን፣ ዘምርለት ኢየሱስን። በዚህ የሚከፋው ይክፋው። እኛ ለሰው አንኖርም፣ የሚያኖረንም ሰው አይደለም። ሰው በህይወቴ ላይ በእድሜ ላይ አንድ ቀን አልቀጠለልኝም። እያኖረህ ያለው እግዚአብሔር ነው። የልብ ምትህን፣ የደም ዝውውርህን፣ ጠቅላላ የማስልህን፣ የነርቭህን አሰራር ጠቅላላ ሲስተሞችን ኮንትሮል እያደረገ ያለ እግዚአብሔር ሰው ምንም አይጨምርልህም። ልክ ነው። መጽሐፍ ቅዱስ ቢቻላችሁ ከሰው ጋር ሁሉ በሰላም ይኑሩ ይላል። አዎ እንኖራለን። ግን እምነታችን አስነክተን አይደለም። ግን እያመቻመችን ኮምፕሮማይዝ እያደረግን አይደለም ከሰው ጋር የምንኖረው። ስለዚህ በክርስቲያናዊ ቤተሰብ ውቅር ውስጥ እግዚአብሔርን ማመስገን ትልቅ ትኩረት ሊሰጠው ይገባል። በምንም ሁኔታ ሁሉ እግዚአብሔርን አመስግኑት። እኔ ዳዊት ይገርመኛል። መዝሙረኛው ዳዊት በጣም እኮ ነው የሚገርመኝ። እኔ የዳዊትን መጽሐፎች ሳነብ በተለይ መዝሙረ ዳዊትን ሳጠና በጣም የሚገርማችሁ ድክም ያለበት ሁኔታ ነበር። ተስፋ አስቆራጭ ሁኔታ ውስጥ የገባበት ሁኔታ ነበር። በግሉም የደከመበት ሁኔታ ነበር። ግን እግዚአብሔርን ሁልጊዜ ያመሰግን ነበር። እግዚአብሔርን ሁልጊዜ ያከብር ነበር። በጣም ይገርማል። እዚህ አንድ ክፍል አለ በጣም የሚገርመኝ መዝሙር 13 ላይ መዝሙር ምዕራፍ 13 አቤቱ ይላል። በጣም ይገርማል። አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼስ ፊትህን ከኔ ትሰውራለህ? ልብ አድርጉ። እስከ መቼስ ሁለት አላሁን። ቀጥሎ ለሶስተኛ ጊዜ እስከ መቼስ በነፍሴ እመካከራለሁ? ሶስት አትሉ? ይሄ ሁሉ እስከ መቼ ተሸክሟል ሰውየው። ለአራተኛ ጊዜ ትካዜስ እስከ መቼ ሁልጊዜ ይሆናል? አራት አትሉ? እስከ መቼ ጠላቴ በላይ ላይ ይጓድዳል? አምስት ጊዜ እስከ መቼ ብሏል። ከላይ አንድ ጊዜ አቤቱ ብሏል። አምስት ጊዜ እስከ መቼ ብሏል።
ከዛ ቀጥሎ እንደገና አቤቱ አምላኬ እየኝ ስማኝም ይላል። አሁን እዚህ ጋር እስካሁን 5 ጊዜ እስከመቼ ብሏል? 2 ጊዜ ደግሞ አቤቱ ብሏል። እንዴ ይሄ ሰውዬ በዚች ቁጥር ውስጥ 2 አቤቱ ብሏል፣ 5 እስከመቼ ብሏል? በጣም ይገርማል። ይጓድዳል ይልና አቤቱ አምላኬ እየኝ ስማኝም ጠላቴም አሸነፍኩት እንዳይል የሚያስጨንቁኝም እኔ ብናወጥ ደስ እንዳይላቸው ለሞትም እንዳልተኛ አይኖቼን አብራ አለ። አሁን እዚህ ውስጥ ብሶትን ነው ስጋቱን ነው የተናገረው። ልብ አድርጉ። ቀጥሎ ያለው ግን በጣም ልብ ያሞቃል። እኔ ግን በቸርነት ታመንኩ ይላል። እንዴ ይሄ ሁሉ ችግር ከቦት ያምናል ሰውየው። ይሄ ሁሉ እስከመቼ፣ ይሄ ሁሉ አቤቱ፣ ይሄ ሁሉ እስከመቼ የሚያሰኙ እንቆቅልሾች እያሉ እኔ ግን በቸርነት ታመንኩ ልቤም በመድኃኒትህ ደስ ይለዋል ይላል። ምስጋና ውስጥ ገባ ሰውየው። ወገኖቼ በፈለገ ችግር ብትከበቡ ምስጋና ከቤታችሁ አይታጣ። ምስጋና አይታጣ። አመስግኑት እግዚአብሔርን። በምስጋና ውስጥም ድል አለ። በምስጋና ውስጥ ድል ጠብቀን ብቻ አይደለም እናመሰግነው፣ ስንፈልግ እያመሰገንነው እስትንፋሳችን ይቆም እንጂ እናመስግነው። እናመስግነው። እሱ ክብር አለው። እሱ የዘላለም ሕይወት ሰጥቶናል። እዚህ ምድር ላይ ባንኖር እንኳን የዘላለም መኖሪያ አዘጋጅቶልናል። ስለዚህ ይመስገን ጌታ። እኔ ግን በቸርነት ታመንኩ ልቤም በመድኃኒት ደስ ይለዋልና የረዳኝን እግዚአብሔርን አመሰግናለሁ ይላል። ለልዑል እግዚአብሔር ስምም እዘምራለሁ ይላል። እዘምራለሁ፣ አደንቃለሁ ይላል። ወገኖቼ ምስጋና ከቤታችሁ አይታጣም። ሁልጊዜ እግዚአብሔርን ታንኪው ሎርድ በሉት። ሁልጊዜ አመስግኑት። ውለን ስለገባን ተመስገን፣ ተኝተን ስለተነሳን ተመስገን። እውነት በእግዚአብሔር ቸርነት ነው ቆመን የምንሄደው። እኔ እውነቴን ነው የምላችሁ። አንዳንድ ጊዜ እንደው ትንሽ እውቀት በጣም ይገርማችኋል። አንዳንዴ እውነት ጌታ ባይኖር እኮ ስጋት ውስጥ ጀምራል። እኔ ሕክምና ትምህርት ቤት ድሮ ስንማር በጣም የሚገርማችሁ ነገር የሰውን ሲስተም ጠቅላላ እንትናል ሲስተም እንትን ሲስተም ይሄ ሁሉ ነገር ተገጣጥሞ ማን ነው ይሄን ሁሉ ግን ኮንትሮል የሚያደርገው ብዬ ሳስብ ማን ነው? በቃ ማን ነው? የሚገርማችሁ ሕክምና ስማር በጌታ አይደለሁም። እንደውም እኔ ድሮ ሕክምና በመማርበት ጊዜ ትንሽ አመለካከቴ ወደ ማርክሲዝም ሌኒዝም ፍልስፍና ትንሽ ወደዛ ጠጋ ስለሚል አንድ ኃይል ይኖራል ወይስ የለም ብዬ መከራከር አይነት ነበርኩ። ልብ አድርጉ። በጣም ፍንዳታ ወጣት ነኝ ምናምን። ግን ይህን ትምህርት ስማር ይህንን ፈጣሪ ከሌለ ማን ፈጠረው? ይህን ሲስተም ማን? ደምህን ውስጥ የሚያዘዋውረው ማን ነው? ኩላሊትን እንደዚህ አድርጎ ቆሻሻ ነገርን አጣርቶ ሰውነት ጤና እንዲሆን ትልቅ ስራ እንዲሰራ ማን ነው ያደረገው? ምግብን እንዲፈጭ ያደረገው ማን ነው? ለምግብ መፈጫ አሲድ እንዲመነጭ ያደረገው ማን ነው? ትበላለህ፣ ትጸዳዳለህ። ይሄን ሲስተም የዘረጋው ማን ነው? ተኝተህ ስትነሳ የሚጠብቅህ ማን ነው? ልብህ እስከዛሬ እንድትመታ ያደረጋት ማን ነው? ዝም ብለን እኮ ራሱ እኮ የምስጋና ምክንያት እኮ አለ። አንዳንዴ ይሄ ሁሉ ሲስተም እግዚአብሔር አሳልጦልን እያለ እንትን ስራ አላገኘሁም፣ እንትን ደግሞ ዘገየብኝ፣ ገንዘቤ እንትን አለ፣ ልብስ መቀየር እንዲህ አይደለም እኮ የምስጋና ምክንያት አለ። ይኸውልህ አሁን ግስጥ ብለህ እንድትመላለስ በሰላም እንድትወጣ እንድትገባ ያደረገ እግዚአብሔር ምስጋና ይገባዋል። ልጆች ያላችሁ ልጆች የሰጣችሁ እግዚአብሔር ምስጋና ይገባዋል። እኛ እኮ አይኖቻችን በቁሳዊ ነገር ላይ ብቻ ስለተወሰደ ቁሳዊ ነገር በደንብ ያለው እግዚአብሔር የረዳው፣ እኛ ቁሳዊ ነገር በደንብ የሌለን ደግሞ እግዚአብሔር የተወን አድርገን ስለምንገምት ነው እንጂ ወገኖቼ በራሱ እኮ ዝም ብለህ ተኝተህ መነሳት ምስጋና ይገባዋል። በራሱ ዝም ብለህ ልብ እስከ ዛሬ መምታቱ በራሱ ዝም ብለህ እግዚአብሔር እኮ ያመረተውን ኦክሲጅን መጠቀም እኮ ምስጋና ይገባዋል። እኔ እውነቴን ነው የምላችሁ የቅርብ ቤተሰብ ሲታመም አንዳንዴ ስታዩ ኦክሲጅን ግዙ ውስጥ ባሉ በቀን 1000 ብር አይበቃችሁም። ምንድነው አየር እኛ በነፃ ነው የምንተነፍሰው። በጣም ይገርማል። የትንፋሽ ስርዓታችንን የጠበቀ ጌታ ይባረክ ትላላችሁ። ከዛ በኋላ በሰላም ወጥተህ ትገባለህ። ቢያንስ ይኸውልህ ጤና አተህ የተትረፈረፈ ነገር ከሚኖርህ ጤና ኖርህ ቢርብህ ይሻላል። ያገኘውን አማራጭ ትጠቀማለህ። ቆሎም ቂጣም ምንም ያገኘውን መንገድ ላይ ብዙም የሆነ ነገር ብቻ ትበላለህ። ጤና አቶ ከሚቸገረው
እንደው ላነጻጽርላችሁ አይደለም። ስለዚህ እግዚአብሔርን አመስግኑት። ስለ እስትንፋሳችሁ፣ ስለ ጤናችሁ፣ የዘላለም ሕይወት ስለሰጠው ዋናው ነገር ነው። በምድር ላይም ስንኖር ግን ስለ ሁሉ ነገር ብዙ ቀን ከጭንቅ ስላስመለጠን፣ ብዙ ጥያቄዎቻችንን ስለመለሰን እግዚአብሔርን እናመስግን። ልጆቻችን ትምህርት ቤት ውለው ሲገቡ በሰላም ውለህ እንድትመጣ የረዳ እግዚአብሔር ነው። አመስግን በለው። ልጆቻችን አይምሯቸው ክፍት ሆኖ ትምህርት ከፍተኛ ውጤት ሲያመጡ እግዚአብሔርን አመስግኑ። የሥራው ባለቤት እግዚአብሔር ነው እንበላቸው ወገኖቼ፣ እንበላቸው። እግዚአብሔር ታላቅ ነው። ምስጋና ይገባዋል፣ ክብር ይገባዋል፣ አምልኮ ይገባዋል። ሁሌ እናመስግነው። እንደው ቤተክርስቲያን ሄደን አምልኮ መሪው ወይም ትንሽ አስመላኪ የሚለው ነገር አይመቸኝም። መዝሙር መሪው ዘምሩ ስላለ ብቻ አይደለም። የሚያዘምር ምክንያት ከውስጣችን ይገንፍል። ደስ ብሎን እንዘምር። ኧረ እባካችሁ አጨብጭቡ ስንባል አንዳንድ አያስደነግጥም? ይህን ሁሉ ሲስተሙን እግዚአብሔር የተቆጣጠረለት ሰው ኧረ እባክህ አጨብጭብ፣ ኧረ እባክህ እልል በል፣ አንድ ሞቅ ያለ ሃሌሉያ፣ አንድ ወፍራም ሃሌ ሲባል እኮ ይከብዳል ወገኖቼ። ምክንያት አለ እሱን የምናከብርበት። እኔ በበኩሌ ምክንያት አለ እግዚአብሔርን የማከብርበት። ታሪክ አለኝ። ትላንት የምድሩ ላይ ብቻ እንኳን ቢቆጠር ብዙ ያለፍኳቸው ታሪኮች አሉ። ግን ደግሞ ከፊቴ ደግሞ እግዚአብሔርን የማመሰግንበት ብዙ ምክንያት አለ። ለምን? የዘላለም መንግስት ተዘጋጅቶልናል። ምስጋና ይገባዋል እግዚአብሔር። እግዚአብሔርን አመስግኑት፣ እግዚአብሔርን አክብሩት፣ እግዚአብሔርን ከፍ አድርጉት። ለዚህ ነው መዝሙረኛው ይሄ ገብቶት ነው። አቤቱ እስከ መቼ እንዲሆናል? እስከ መቼ እንዲሆን ምትሉ ሰዎች አላችኋል። እስከ መቼ እታመማለሁ? እስከ መቼ ገንዘብ እቸገራለሁ? እስከ መቼ ውጭ ሀገር አልሄድም? እስከ መቼ እንትና ይተውኛል? እስከ መቼ መድረክ አይሰጠኝም? እስከ መቼ እንትና አይለኝም ብላችሁ በማጉረምረም የተሞላችሁ ሰዎች ዳዊት እስከ መቼ ሲደመር 5 ጊዜ እስከ መቼ ያለና እኔ ግን በቸርነት ታመንኩ አለ መጨረሻ ላይ እንጂ እዚህ እስከ መቼ ብሎ እኔ ግን ሁለተኛ ቤት አልመጣም የሚል ነው እኮ የሚመስለው። ሁለተኛ አንተን አላመልክም የሚል ነው የሚመስለው። አንዳንዶች እኮ ነገሬ አልተከናወነም ብለው እምነት የቀየሯሉ። እንዴ እዚህ ደረጃ ላይ እኮ ያለ ሰው ነበር ማለት ነው ስናገለግል የነበረው። እንዴ መዝሙረኛው ግን ተመልከት፣ እስከ መቼ? እኔ ግን በቸርነት ታመንኩ፣ ልቤም በመድኃኒት ደስ ይለዋል። ምናልባት ልታውቁት ይላል አንዳንዶቻችሁ፣ አይ በቃ እኔ በዚህ እምነት ላይ እዚህ የሚያመኝ ነገር ነበር እንትን ስላልዳነ እዛ ሄጃለሁ፣ በቃ እናንተ ጋር አልፈልግም የሚሉ ሰዎች አሉ። ለስጋዊ ጤንነታቸው ተመልከቱ። እሱም ሄዶ ላይ ይስተካከል። ግን እኮ እኛ የተከተልነው ለስጋዊ ነገር ብቻ አይደለም። እግዚአብሔር የዘላለም ሕይወት ሰጥቶናል፣ የዘላለም መንግስት ሰጥቶናል፣ የዘላለም ደስታ ሰጥቶናል። የመጨረሻ ዴስቲኒያችን እዚህ አይደለም የሚያበቃው። የመጨረሻ ዴስቲኒ ያለን የዘላለም ደስታ፣ የመጨረሻ ክብር አለን። እግዚአብሔር አንድ ልጁን የሰጠን ለዚህ ነው። ስለዚህ ብዙ እስከ መቼ የሚያሰኙ ነገሮች ቢኖሩም እንኳን በምድር ላይ ብዙ የከበቡን ነገሮች ቢኖሩም እንኳን በምድር ላይ ግን ደግሞ አንድ ቀን ደስታ አለን። ግን በምድር ላይም እንደተቸገር እናልፋለን ማለት አይደለም። እግዚአብሔር በጊዜው ከፍ ያደርገናል። እግዚአብሔር በጊዜው ነገራችንን ይመልሳል። እግዚአብሔር በጊዜው መከናወንን ይሰጣል። እናዚህ ብሎ እኔ ግን በቸርነት ታመንኩ፣ ልቤም በመድኃኒትህ ደስ ይለዋል ይላል። ጳውሎስ በእስር ቤት ሆነው የዘመሩት በዚህ መንፈስ ነው። ልቤ በመድኃኒትህ፣ ባዳኝነትህ። አዳኝነትህ ዛሬም አለ። ሊርበኝ ይችላል ግን ድኛለሁ። ምለብሰው ላጣ እችላለሁ ግን ድኛለሁ። ብቸኛ ልሆን እችላለሁ ግን ድኛለሁ። አያችሁ፣ በቤተሰብ ሕይወታችሁ ውስጥ ብዙ ችግር ሊኖር ይችላል ግን ድናችኋል። ምናልባት አንዳንዶቻችሁ የእናንተ የቅርብ ጎረቤቶች፣ የቅርብ ዘመዶች ልጆቻቸውን የሚያስተምሩበት ትምህርት ቤት አቅም አጥታችሁ አላስተማራችሁ ሊሆን ይችላል ግን ድናችኋል። አያችሁ፣ ኢኮኖሚካሊ እንደ ሌሎች ሰዎች ዘና ብላችሁ ላትኖሩ ትችሉ ይሆናል ግን ደግሞ ጌታችሁ ጌታ ነው። ኢየሱስ የእናንተ ቤት ጌታ ነው። ኢየሱስ የእናንተ ቤት ራስ ነው። ድናችኋል። ስለዚህ ጌታን አክብሩት። የረዳኝን እግዚአብሔርን አመሰግናለሁ፣ ለልዑል እግዚአብሔር ስምም እዘምራለሁ። ስለዚህ ወገኖቼ ጌታን ማመስገን ይገባል። ጌታን ስሙን ከፍ ማድረግ ይገባል። ጌታን በቸርነቱ ከፍ ማድረግ ይገባል። ስሙን ጌታን ማወደስ ይገባል። ስለዚህ በቤተሰብ ሕይወታችሁ ውስጥ የምስጋና ጊዜ ይኖራችሁ። ከፍ አድርጉት በምስጋና ብታገኙም ባታገኙም፣ ቢሆንም ባይሆንም ጌታን ከፍ አድርጉት። ጌታ ሁልጊዜ በቤታችን ከፍ ይበል ስሙ። ጌታ ሁልጊዜ ይክበር።
ጌታ ሁል ጊዜ ይክበር። ስለዚህ ጌታን አክብሩት ወገኖች፣ ጌታን አመስግኑት። ስለዚህ የምስጋና ጸሎትም ያስፈልጋል ማለት ነው። የምስጋና ጸሎትም ያስፈልጋል። በምስጋና በእግዚአብሔር ፊት መሆን መቻል አለብን። ሕይወት ስለሰጠን፣ እድሜ ስለሰጠን፣ ጤና ስለሰጠን፣ አያችሁ ቀናትን በቀናት ላይ ስለጨመረልን ጌታን ማመስገን አለብን። ስላኖረን ማንም ሰው ጌታን የሚያመሰግንበትን ምክንያት አያጣም። ልክ ነው። አንዳንድ ጊዜ የኛ ሐሳብ ብዙ ነው እንዳልኳችሁ፣ በፉክክር መንፈስ ተሞልተናል ብዙዎቻችን። ይሄ ከዚህ በፊት ነግሬያችኋለሁ። ይሄ ኮምፓሪዝን ዲስኦርደር ብዙውን ሰው ዲስኦርደር አድርጎታል። እና እንዳልኳችሁ ሰው ሊረካ አልቻለም። አይረካም። ቸርች ውስጥ ራሱ እዩ አይረካም። ሰው አንዱን ሲያገኝ አንዱን ይፈልጋል፣ አንዱን ሲያገኝ አንዱን አለማረፍ ነው፣ አለማረፍ ነው። ስለዚህ በጌታ ያረፈ ግን በቃ ጌታ አለኝ፣ ቢያንስ ጌታ አለኝ፣ ቢያንስ ጌታዬ ከኔ ጋር ስለሆነ ጌታን አከብራለሁ፣ ጌታን ከፍ አደርጋለሁ። ያጣሁትን ነገር ደግሞ ነገ አገኛለሁ። አስፈላጊ ከሆነ እግዚአብሔር ያምጣው። ካልሆነስ ዋናው የዘላለም መንግስታችን ነው። ካልሆነስ ዋናው ዛሬ እግዚአብሔርን ለማመስገን መቆሜ ነው። ጌታን እናመስግነው፣ ጌታን ከፍ እናድርገው። ማመስገን የዘማሪ ብቻ አይደለም፣ ማመስገን የአገልጋይ ብቻ አይደለም። ከፍ አድርጉት። ጌታ አንተ በህይወትህ ብዙ ያደረገልህ ነገር አለ። ማን ነው የጠበቀህ? አንዳንዶቻችሁ በሐኪም የተዘጋ ታሪክ አላችሁ። ማን ያኖረሽ? ማን ያኖረህ? አንዳንዶቻችሁ አደገኛ ከሆነ አደጋ ድናችኋል። ማን የጠበቀህ? አንዳንዶቻችሁ ከስክራች ተነስታችሁ እግዚአብሔር ከፍተኛ ደረጃ አድርሷችኋል። ማን ነው ያደረገልህ? ዕውቀት ነው ወይ? ካንተ በላይ የተማሩ እኮ ይሄ ያልሆነላቸው አሉ። ካንተ በላይ የተማሩ፣ ካንተ በላይ የጣሩ፣ ካንተ በላይ ስነ ስርዓት ያላቸው፣ ካንተ በላይ በጣም ጀኒዩን የሆነ አስተሳሰብ ያላቸው አንተ የምትቆጥረውን 10% ያህል ብር አይቆጥሩም። እና ማን ነው ያደረገልህ? የእግዚአብሔር ቸርነት ነው። ለእግዚአብሔር ዕውቅና ስጠው፣ ለእግዚአብሔር ዕውቅና ስጡት፣ እግዚአብሔርን ከፍ አድርጉት። ልጆቻችሁን ስለባረከላችሁ፣ እናንተም በጤና ስለጠበቃችሁ፣ አሁን በምትኖሩበት ሁኔታ እንድትኖሩ እግዚአብሔር ስለረዳችሁ እግዚአብሔርን ከፍ አድርጉት። ስለዚህ ይሄ አራተኛው የምስጋና ጸሎት ወይም ታንክስ ጊቪንግ ፕሬየር ነው። እንደ ሌሎቹ ጸሎቶች ሁሉ እሱም ያስፈልጋል ማለት ነው። እንግዲህ በአጠቃላይ ስናይ የንስሐ ጸሎት ወይም ኮንፌሽን ፕሬየር ብለናል የመጀመሪያው። ሁለተኛው የልመና ጸሎት ወይም ኢንቮኬሽን ፕሬየር ብለናል። ሶስተኛው የምልጃ ጸሎት ወይም ኢንተርሴሽን ፕሬየር ብለናል። አራተኛው የምስጋና ጸሎት ታንክስ ጊቪንግ ፕሬየር ብለናል። እነዚህ ከጸሎት አኳያ በቤተሰብ ህይወታችን ውስጥ ትልቅ ትኩረት ልንሰጣቸው ይገባል። ቀጣዩን ክፍል እንግዲህ ሳምንት እናያለን። ሳምንት እንደገና እንገናኛለን። እስከ ሳምንት ቸርን ሰንብት። ወዳችኋለሁ። ባባይ